ትምህርት ሚኒስቴር በትምህርት ስርዓቱ ላይ ያጋጠሙ ችግሮችን ለመፍታት የመምህራን አቅም መገንባት፣ ኑሮ ማሻሻልና ጥራት ማስጠበቅ ላይ አዳዲስ እቅዶችን አስተዋውቋል። ሚኒስቴሩ የ12ኛ ክፍል ሀገር አቀፍ ፈተና የውጤት ማሽቆልቆልን ምክንያት በጥናት ለይቶ ለኢፌዴሪ ሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት መምህራን ላይ ሊሰራባቸው ይገባል ያላቸውን አዳዲስ እቅዶችን ይፋ አድርጓል። ከ100 ሺህ በላይ የመምህራን እጥረት አለ የሚለው ትምህርት ሚኒስቴር ያሉትም የሙያ ስነ ምግባርን አክብሮ ከመስራት አኳያ ክፍተት ያለባቸው ናቸው ብሏል። በመምህራን አካባቢ ልክ ሌላው የህብረተሰብ ክፍል ውስጡን ማየት እንዳለበት መምህራንም በደንብ ውስጣቸውን ማየት አለባቸው። መሰረታዊ የሆነ የሞራል ግዴታቸውን በፍጹም ችላ ያሉ በጣም ብዙ መምህራን ነበሩ። ምንም እንኳን በዛም ከባድ ጊዜ ቢሆን ለሙያቸውን አክብረው የሰሩ ብዙ መምህራን የነበሩ ቢሆን ሲግኒፊካንት የሆነ የመምህራን እጥረት አለ። ወደ መምህርነት ሙያ ለመግባት የሚያስቡት በትምህርታቸው በጣም ደካማ ግሬድ ያመጡ ናቸው። በጣም ብዙ እንደዛም ሆኖ እንትን የለም መምህራን የለም። የመምህራን እጥረት ጥራትና ብቃት በትምህርት ስርዓቱ የፈጠረውን ጫና ለማቃለል ትምህርት ሚኒስቴር የኢትዮጵያ ዩኒቨርሲቲ ሰርቪስ የተሰኘ እቅድ ተግባራዊ ሊያደርግ መሆኑ ተጠቁሟል። ፕሮግራሙም ተማሪዎች ከመመረቃቸው በፊት ወደ ማህበረሰቡ ተቀላቅለው በተማሩበት ሙያ ለ1 ዓመት እንዲያገለግሉ የሚያደርግ ነው። ይህ በቀጣይ ዓመት አሊያም በ2019 ዓ.ም ተግባራዊ ይደረጋል የተባለው እቅድ በመምህራን ላይ የሚስተዋለውን እጥረት እንደሚቀርፍም ተስፋ ተጥሎበታል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር ነው። ይሄ ድሮ ዩኒቨርሲቲ ተማሪዎች እንደኔ እድሜ የጠገባችሁ ካላችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር። ለ1 ዓመት ቤዚኮቻቸውን ብቻ ከፍሎ ከዛ ሲመለሱ 4ኛ ዓመት ይሆናሉ። ብዙ ጥቅም ነበረው። አንደኛ ተመልሰው ዩኒቨርሲቲ ሲገቡ 4ኛ ዓመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት። ኢንፋክት ብዙ 2ኛ ደረጃ ትምህርት ቤት መምህራን ከዛ በኋላ እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው በአስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። የመምህራን ኑሮ ዝቅተኛ መሆን በትምህርት ስርዓቱ ጫና እየፈጠረ መሆኑን ሚኒስቴሩ ባቀረበው የጥናት ውጤት አመላክቷል። ይህንን ችግር ለመቅረፍና የመምህራንን ኑሮ ለማሻሻል ያለመ ባንክ በማቋቋም ብድር እንዲያገኙ እቅድ መያዙንም ገልጿል። የመምህራን ባንክ ለማቋቋም እንቅስቃሴ የጀመርነው ተስፋ አረጋለሁ እስከሚቀጥለው ዓመት ይደርሳል። የምናስበው ሲምፕሊ እንደው ቤት እንኳን ለመስራት ቢፈልጉ በአነስተኛ ወለድ ቤት ሊሰሩ የሚችሉበትን ከፋይናንስ ሲስተሙ ጋር መምህራንን ማቆራኘት ይጠቅማል በሚል ነው። እሱን እናደርጋለን። ሆፕፉሊ የሀገሪቱ የኢኮኖሚ ሁኔታም እየተሻሻለ ሲሄድ ለመምህራን ቢያንስ መምህራን በአስተማሪነት ደግሞ ሀብታም አይሆኑም፣ ግን ልጆቻቸውን ማብላት ማስተማር የሚችሉበትን ያህል እንትን እንኳን መስጠት ካልቻል ዜን በዘላቂነት ችግር ውስጥ እንገባለን። በ2018 አሊያም በ2019 ዓ.ም ተግባራዊ ይደረጋል የተባለው የኢትዮጵያ ዩኒቨርሲቲ ሰርቪስ ፕሮግራም ተማሪዎች የተማሩትን ትምህርት በተግባር እንዲተገብሩ ብሎም የመምህራን እጥረትን ለመቀነስ እንደሚያስችል ተገልጿል።